ሰላም ሰላም የኢትዮጵያ ደጋግ እህት ወንድሞቼ፣ ከዚህ በፊትም እነዚህን ሰዎች ለማገዝ እነሱ ጋር በሄድኩበት ያየሁትን ነገር ወደ እናንተ ላመጣ ተገድጃለሁ። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክም እንደሚባለው እንደኛ ሀገር አባባል ብቻዬን ሆኜ ምንም እነሱን መርዳት አልቻልኩም። በጣም በቁጭትና በውስጤ በመረበሽ ላይ ነው ያለሁት። በጣም ትልልቅ አዛውንቶችና ትልልቅ ሰዎች ናቸው። ምንም በቃ መንቀሳቀስ የማይችሉበት ሁኔታ፣ ተኝተው በስነ ስርዓት ተነስተው እንኳን መቀመጥ የማይችሉበት ሁኔታ ነው ያለው። ሁሉም የራሳቸው ችግር አለባቸው፣ በሽተኞች ናቸው። ቤት ለመስራት አስቤ ነበረ። ወረዳውን አናግሬ መሬት እንሰጥሻለን መስራት የምትችይ ከሆነ የሚል ሀሳብ ሰጥተውኝ ነበር። ብቻዬን ግን ማድረግ የምችለው አይነት ነገር አልሆን ሲለኝ ነው አሁን ወደ እናንተ የመጣሁት። ያው የኢትዮጵያ ሕዝብ ይሄን እያየ ዝም ስለማይል ወደ እናንተ መጥቻለሁ። ያው የተቻለንን ያህል ሰብስበን ቢያንስ የተሻለ ነገር ከዚህ ከሚተኙበት አሁን ካሉበት ሁኔታ ትንሽ የተሻለ ነገር ማድረግ ብንችል ብዬ ነው። ተባብረን እነዚህን ሰዎች ማንሳት ብንችል፣ ወደ 15-20 የሚሆኑ ሰዎች ናቸው እዚህ አካባቢ ያሉት። እነሱን ማንሳት ብንችል ብዬ ነው። አመሰግናለሁ። ይሄን ማድረግ የምትፈልጉ ሰዎች በውስጥ አናግሩኝ። ስልኬ ባዮ ላይ አለ።